ሰላም እንዴት ናችሁ? ዶክተር መሰረት አንሳ ነኝ። የማህፀንና ጽንስ ስፔሻሊስት ሐኪምና የመካንነት ሰብ ስፔሻሊስት ሐኪም ነኝ በሙያዬ። ዛሬ በጣም ያልተወራለት ግን ደግሞ መካንነት ከሚያጋጥማቸው ጥንዶች ወደ 40% ምክንያት ሊሆን የሚችለው የወንዶች የመካንነት ችግር እናወራለን። ያው መካንነት የጥንድ ችግር ነው። ጥንዶች እርግዝና እየሞከሩ እያለ በወንዱ በኩል በተከሰተ የስፐርም ችግር ምክንያት እርግዝና መከሰት ካልቻለ የወንድ የመካንነት ችግር ብለን እንለዋለን ማለት ነው። የወንድ መካንነት ችግር ምክንያቶቹ ምንድን ናቸው? በዋናነት ወደ 4 ናቸው። አንደኛ የዘር ፈሳሽ በበቂ ሁኔታ አለመመረት ነው። ሁለተኛ የዘር ፈሳሽ አለ ግን እዛ ውስጥ ያለው የስፐርም ጥራት ሲባል እንግዲህ ቁጥር አለ፣ በቂ ቁጥር አለመኖር። እንግዲህ በዓለም ጤና ድርጅት መሰረት ራሱ ክራይቴሪያ ያለው በቂ የሚባለው ለተፈጥሮ እርግዝና የወንድ የዘር ፈሳሽ ውስጥ ያለው የስፐርም ቁጥር በቂ የሚባለው ከ15 ሚሊዮን በላይ ሲሆን ነው። በቁጥር ደረጃ በቂ የሆነ የስፐርም ቁጥር አለመኖር። በእንቅስቃሴ ደረጃ እንግዲህ ስፐርም በተፈጥሮ የሴቷ ብልት ውስጥ ከገባ በኋላ ተንቀሳቅሶ ወደ እንቁላል ሄዶ እርግዝና እንዲፈጠር በበቂ ሁኔታ የሚንቀሳቀስ ስፐርም መኖር አለበት። የእንቅስቃሴ ችግር ካለ፣ ሌላኛው ደግሞ የቅርጽ ችግር። ስፐርሙ አለ፣ ቁጥሩ ጥሩ ሊሆን ይችላል፣ እንቅስቃሴ ጥሩ ሊሆን ይችላል፣ ግን ቅርጹ ዲፌክቲቭ ከሆነ ወይም ደግሞ ችግር ካለበት ሄዶ ከእንቁላል ጋር ተገናኝቶ ጽንስ የመፍጠር ችግር ሊፈጥር ይችላል ማለት ነው። አንዳንዴ ደግሞ ከናካቴው የመመረት ችግር ሊኖር ይችላል ማለት ነው። በተፈጥሮ በብዛት ደግሞ ይሄ ጄኔቲክ የምንላቸው የጤና ችግሮች፣ አንዳንዴ ደግሞ ከጊዜ በኋላ በመጡ የጤና ችግሮች ምክንያት ስፐርም የሚባለው ፈሳሹ ሊኖር ይችላል። ምክንያቱም ፈሳሹ ከተለያየ ቦታ ነው የሚመነጨው። ፈሳሹ ውስጥ ግን ስፐርም ሙሉ ለሙሉ ሳይኖር ያኔ አዞስፐርሚያ እንለዋለን በሕክምናው። ያለመኖሩ ሁኔታ ግን 2 አይነት ነው። አንዳንዴ ሙሉ ለሙሉ አለመመረት ነው። አንዳንዴ ደግሞ ተመርቶ የመተላለፊያ ቱቦ እንግዲህ ከፍሬው ተነስቶ ወደ ብልት የሚሄድበት የዘር ፈሳሽ መተላለፊያ ቱቦ ዝግ ሊሆን ይችላል። ይሄ በሕክምና ኦብስትራክቲቭ አዞስፐርሚያ እና ነን ኦብስትራክቲቭ አዞስፐርሚያ ተብሎ ይከፈላል ማለት ነው። እነዚህ ናቸው በዋናነት በወንድ በኩል እርግዝና እንዳይፈጠር ሊከለክሉ የሚችሉ ችግሮች ማለት ነው። ሌላው ምንድነው አጋላጭ ሁኔታ? እንግዲህ በጣም ብዙ ጊዜ የሚጠየቀው ምንድናቸው ለእነዚህ ነገሮች አጋላጭ ሁኔታዎች? ለጥራት ማነስ፣ የመመረት ችግር ወይም ደግሞ ተመርቶ የመውጣት ችግር እንዲኖር ወይም ደግሞ አንዳንዴ ምንም እንዳይመረት የሚያደርግ የጤና ችግር ምንድናቸው ነው? በዋናነት እንግዲህ ላይፍ ስታይል የምንላቸው ነገሮች አሉ። እንግዲህ ከአኗኗራችን ከምንጠቀማቸው ነገሮች አንጻር እንግዲህ የሚታወቀው ሱሶች፣ ደባል ሱሶች አሉ። ማጨስ፣ መቃም፣ ከልክ በላይ አልኮል መጠቀም፣ እነዚህ አመራረት ላይ በደንብ ችግር ይፈጥራሉ ማለት ነው። ጥራት ላይ የቁጥር ችግር ሊሆን ይችላል፣ የቅርጽ ችግር ሊሆን ይችላል፣ የእንቅስቃሴ ችግር ሊሆን ይችላል ማለት ነው። ሌላኛው ኢንፌክሽኖች ናቸው። እንግዲህ በወጣትነት ለምሳሌ በጣም ኮመን የሚባለው እኛ ሀገር ላይ የአባላዘር በሽታዎች አሉ። በወንድ በኩል የአባላዘር በሽታ ሲከሰት እነዚህ የአባላዘር በሽታዎች በቆይታ አንዳንዴ ይታወቃሉ፣ አንዳንዴ ሳይታወቁ ሊያልፉ ይችላሉ። ሳይታከሙ ማለት ነው። ይታከሙም አይታከሙም ሳይታወቅ ካለፈ ከጊዜ በኋላ ይሄ የዘር መተላለፊያ ቱቦውን በመዝጋት አንደኛው ይሄ ቅድም የገለጽኩት ኦብስትራክቲቭ አዞስፐርሚያ የምንለው አይነት የስፐርም ወይም ደግሞ የእርግዝና እንዳይፈጠር የሚያደርገው ችግር እንዲከሰት ሊያደርግ ይችላል ማለት ነው። ሌላኛው ከጊዜ በኋላ የሚመጣው እንደዚሁ ኢንፌክሽን፣ ቲቢ፣ የዘር ፍሬውን ራሱን ነው የሚጎዱት። እነዚህ ደግሞ ማመራረቱ ላይ ነው። አሁን ማመራረት ላይ ችግር ሳይኖር ያለ ቅድሙ ነው አይደለ? አሁን ደግሞ ራሱ አመራረት ላይ ችግር እንዲኖር የዘር ፍሬው ራሱ ፌል እንዲያደርግ በማድረግ እርግዝና እንዳይፈጠር ሊያደርግ ይችላል ማለት ነው። ጄኔቲክ የምንላቸው ከዘረመል እንግዲህ ክሮሞዞማል ዲስኦርደርስ የምንላቸው ነገሮች አሉ። እነዚህ በዋናነት በጊዜ ይታወቃሉ አንዳንዴ። ምክንያቱም የእድገትም ችግር የፒበሪቲ የምንለው ፒበሪቲ ወይም ደግሞ ትራንዚሽን አሁን ከልጅነት ወደ አዶለሰንት መሸጋገሪያ እድሜ ላይ ፒበሪቲ የምንላቸው ለውጦች አሉ። የእድገት ለውጦች ይሄ ፊት ላይ፣ ፀጉር ላይ፣ ፂም፣ እነዚህ አይነት እድገቶችን እንዲከሰቱ የሚያደርጉ ለውጦች እንዳይኖሩም ያደርጋሉ። እነዚህ አይነት ነገሮች ብዙ ጊዜ ይገለጣሉ እርሊ ላይ። በኋላ ላይ ግን መካንነት እንዲከሰት በማድረግም ሊታዩ ይችላሉ ማለት ነው። ሌላኛው ደግሞ አሁንም ብዙ ጊዜ የማይወራለት ከልክ ያለፈ ክብደት፣ የሆርሞን ለውጥ በማምጣት ለኢንቫይሮንመንታል ኤክስፖዠሮች አሉ። ለምሳሌ ቶክሲኖች፣ የፔስቲሳይድ፣ ኸርቢሳይድ የምንላቸው ለኬሚካል የተጋለጡ ኢንቫይሮንመንት ላይ ምንሰራ ከሆነ በተለይ ለረዥም ጊዜ እዛ አካባቢ የመቆየት ነገር ካለ እንደዚሁ የዘር ፍሬ ጥራት ላይ ችግር ሊፈጥር ይችላል። ሌላ በጣም መነሳት ያለበት ነገር እንደውም ብዙ ጊዜ የወንድ ልጆች እናቶች መጠንቀቅ ያለባቸው ነገር
ልጆች ሲወለዱ ወንድ ልጆች ሲወለዱ ወይም የተወለዱ ሰሞን ገና ልጅ እያሉ ቼክ መደረግ ያለበት ነገር አለ። ፍሬው አለ አይደለ? ሁለቱ ፍሬዎች ቦታቸው ላይ መኖር አለመኖራቸው አንዱ ምናልባትም ለሕክምና በጣም አስቸጋሪ የሚሆን በጊዜ ካልታወቀ ለምሳሌ ወደ 20ዎቹ ገና ከፍ ካሉ በኋላ ከሆነ የታወቀው ምናልባት ከመውለድ አንፃር በጣም አስቸጋሪ ለሕክምና ማዳጋች የሚሆነው ኢንዲሴንት ቴስቲስ የምንለው ነገር አለ። በልጅነት ታውቆ የተወሰነ ጊዜ ተጠብቆ በሰርጀሪ ወደ ቦታው ካልተመለሰ ውስጥ የቀረ የዘር ፍሬ ስፐርም አያመርት። ፍሬው ውስጥ ነው፣ ልክ ውጭ አይወጣም፣ ከረጢት ውስጥ አልገባም። ስለዚህ በተፈጥሮ የዘር ፍሬ ለመመረት ያው ፍሬው ውጭ መሆን አለበት፣ ከረጢት ውስጥ መሆን አለበት እና ሳይወርድ ከቀረ በጊዜ ተለይቶ ከታወቀ በሰርጀሪ መስተካከል ይችላል። የወንድ የዘር ፈሳሽ ወይም ደግሞ ስፐርም የምንለው አመራረት ላይ በሴትና በወንድ በኩል በዚህ ትንሽ ተመሳሳይ የሆኑ ነገሮች አሉ። ሃይፖታላመስ ፒቱታሪ ኦቫሪያን ይባላል በሴቷ በኩል። በወንድ በኩል ደግሞ ሃይፖታላመስ ፒቱታሪ ቴስቲኩላር አክሲስ እንለዋለን። እንግዲህ የዘር ፍሬ አመራረት ወይም ስፐርም አመራረት ብሎ አንድ ቦታ የሚከሰት ነገር ከጭንቅላት ጀምሮ እስከታች ድረስ የሚወርዱ የሆርሞኖች ስብጥር ነው የሚቆጣጠረው። ስለዚህ የነዛ ሆርሞኖች መዛባት የወንድ የዘር ፍሬ አመራረት ላይ ችግር ይፈጥራል ማለት ነው። በፒቱታሪ የምንለው ወይም ሃይፖታላመስ አካባቢ ያሉ ችግሮች ወይም ደግሞ በተለምዶ በጣም ብዙ ጊዜ የምናውቀው የእንቅርት ሆርሞን መዛባት፣ ፕሮላክቲን የምንለው ሆርሞን አለ። የነዛ ሆርሞኖች መዛባት የስፐርም አመራረት ላይ ችግር ሊፈጥር ይችላል። ስለ ሆርሞን ከተነሳ ሌላ በጣም መነሳት ያለበት ነገር በራሳችን የምንወስዳቸው የመሲል ቢውልድ ለማድረግ የምንወስዳቸው ሆርሞኖች በቃ በተዘዋዋሪ እንደ መከላከያ የምንወስዳቸው እንደ ወሊድ መከላከያ የወንድ የወሊድ መከላከያ ብለን የምንላቸው ይቀዳል። ምክንያቱም በጣም ችግር ይፈጥራል። ሌላ በጣም መወራት ያለበት አንዳንድ አሁን ግንኙነት ላይ ችግር ሲኖር አላደለ ፐርፎርማንስ ችግር ሲኖር ኢጃኩሌተሪ ዲስፈንክሽን ወይም አጠቃላይ ሴክሹዋል ዲስፈንክሽን የምንላቸው ችግሮች ሲኖሩ አንዳንዴ ልክ እንደ ቴስቶስትሮን የሚባለው ሆርሞን መውሰድ በጣም የተለመደ ነው። ግን ደግሞ በሕክምና ይሄ በጣም የሚመከር ነገር አይደለም። በተለይ መውለድ የሚፈልጉ ወንዶች ከሆኑ ቴስቶስትሮን ወሰዱ ማለት ያው ኢንዳይሬክትሊ የበለጠ ስፐርም እንዳይመረት እያደረግን ነው ማለት ነው። እና ሆርሞኖች በአጠቃላይ ማነሳቸው ወይም ደግሞ ከልክ በላይ በተለይ ደግሞ ከውጭ የምንወስዳቸው ሆርሞኖች በመድኃኒት መልክ ወይም ደግሞ ለመዝናኛ ወይም ቦዲ ቢልድ ለማድረግ የምንወስዳቸው ሆርሞኖች በጣም የዘር ፍሬ አመራረት ላይ በጣም ችግር የሚገጥሙ ናቸው ማለት ነው። አንዳንዴ ሆርሞን ቴስት ስናደርግ ምክንያቱንም ለማወቅ ነው። አንዳንዴ ደግሞ ችግሩ ምን ያህል ከፍተኛ እንደሆነም ለማወቅ ነው። የወንድ የዘር ፈሳሽ ምርመራ ካደረግን በኋላ እንግዲህ በኋላ እናነሳዋለን፣ ሆርሞኖች ቼክ እናደርጋለን። የሆርሞኖች ማነስ ወይም የአንዳንድ ሆርሞኖች መብዛት ለስፐርም አመራረት ችግር ምክንያት ሊሆን ይችላል ማለት ነው። የዘር ፍሬ አመራረት እና ሆርሞኖች ምንድነው ያላቸው ግንኙነት የሚለው እናነሳለን። እንግዲህ የወንድ የዘር ፍሬ ሲመረት ብዙ የሚቆጣጠሩት ሰውነት ውስጥ የሚመነጩ ሆርሞኖች አሉ። ከላይ ጀምሮ ጭንቅላት ካለው ሃይፖታላመስ ፒቱታሪ የምንለው ክፍል ጀምሮ እስከ ታችኛው ድረስ ማለት ነው። በዋናነት ኤፍኤስኤች፣ ኤልኤች፣ ቴስቶስትሮን እነዚህ ዋናዎቹ ሆርሞኖች ናቸው። ሌሎች ደግሞ በጣም የታወቁ ኮመን የሆኑ የእንቅርት ሆርሞን ችግር ማነስ፣ መብዛት፣ ፕሮላክቲን ሆርሞን የምንለው አለ። የእነዚያ ሆርሞኖች መብዛት በተዘዋዋሪ የስፐርም አመራረትን የሚቆጣጠሩ ሆርሞኖች እንዲዛቡ ስለሚያደርግ እነዚህ ሆርሞኖች የስፐርም አመራረት ላይ ችግር ይፈጥራሉ ማለት ነው፣ ሲዛቡ ማለት ነው። ስለዚህ እንደ ምርመራም እንወስዳቸዋለን። ባይ ዘ ወይ እንደ ምልክትም አንዳንዴ የስፐርም አመራረት ላይ ችግር ሲኖር በምርመራ ስናገኝ መነሻው ምን ይሆን የሚለውን ለማወቅ የሆርሞን ምርመራዎች ይሰራሉ። ሆርሞኖችና የስፐርም አመራረት እንዴት ነው ያለው ግንኙነት? እንግዲህ ስፐርም ሲመረት የሚቆጣጠሩ ሰውነት ውስጥ ያሉ ብዙ ሆርሞኖች አሉ። ከላይ ከጭንቅላት ውስጥ ከሚመነጩ እስከ ታችኛው የዘር ፍሬ አካባቢ ያሉ ሆርሞኖች ያንን የሚቆጣጠሩ ሆርሞኖች ሲዛቡ የስፐርም አመራረት ላይ ችግር ይፈጥራሉ ማለት ነው። ስለዚህ ኤፍኤስኤች፣ ኤልኤች፣ ቴስቶስትሮን፣ ፕሮላክቲን፣ ቲኤስኤች የምንላቸው ሆርሞኖች ቼክ የሚደረጉት የእነዚህ ሆርሞኖች መዛባት የስፐርም አመራረት ላይ ችግር ስለሚፈጥር ነው። አንዳንዴ ደግሞ ሌሎችም አሉ። ለምሳሌ ከውፍረት ጋር ከሌሎች ከምንወስዳቸው መድኃኒቶች ጋር በተያያዘ ኤስትራዳዮል የምንለው ሆርሞን ከመጠን በላይ ከፍ ሲል እንደዚሁ የስፐርም አመራረት ላይ ችግር ይፈጥራሉ ማለት ነው። በአጠቃላይ ስፐርም በትክክል ተመርቶ እንዲወጣ የሆርሞኖች በትክክል መመንጨትና በትክክል ስራቸውን መስራት ትልቅ ሚና ይጫወታል ማለት ነው። ብዙ ጊዜ ጥንዶች የመካንነት ምርመራ ሲያደርጉ መጀመሪያ የምትመጣው ሴቷ ናት። የሴቷ ምርመራ ነው ብዙ ጊዜ የሚጀመረው። እስቲ ዛሬ ስለ ወንድ የመካንነት ምርመራ እናውራ። ምክንያቱም በጣም ቀላል ነው። ባይዘው የመጀመሪያው ስቴፕ የዘር ፈሳሽ መስጠት ነው።
እውነት ነው። አንዳንዴ አስቸጋሪ ነው። ከቤት ወጥቶ ኮንሺየስ ሆኖ ስፐርም የሚባለው ፈሳሽ መስጠት ብዙ ወንዶች ይቸገራሉ። ግን ደግሞ የመካንነት ሕክምና የመጀመሪያው ስቴፕ ምርመራው ነው አይደለ? በዛ ሂደት ውስጥ ቀላሉ የሚባለው የወንድ የዘር ፈሳሽ ምርመራ ነው። የወንድ የዘር ፈሳሽ ምርመራ እንግዲህ በማዕከሎች እንደዚህ የሕክምና ማዕከል በሆኑ የመካንነት ሕክምና ማዕከል ውስጥ በሆኑ ቦታዎች ላይ ለራሱ የተዘጋጀ ቦታ ላይ ናሙና ይሰጣል። ናሙናው ውስጥ ለእርግዝና በተፈጥሮ ለማርገዝ የሚታዩ የስፐርም የፈሳሹ መጠን፣ የስፐርም ቁጥር፣ የስፐርም እንቅስቃሴ፣ የስፐርም ቅርጽ ይታያል ማለት ነው። የመጀመሪያ ደረጃ እነዚህ ናቸው። በባለሙያዎች በማይክሮስኮፕ ብዙ ስቴፕ ከሄደ በኋላ እነዚህ ነገሮች ቼክ ይደረጋሉ። እነዚህ ከተጠቀሱት ውስጥ አንዱ ወይም ሁለቱ ወይ ሶስቱ ላይ ችግር ካለ ተጨማሪ ስቴፕ ይካሄዳል ማለት ነው። አንዳንዴ እንደውም በአንድ ምርመራ አንወስንም። በተለይ ደግሞ ሌላ ምክንያት ካለ ላለማርገዝ የሚሆን ምክንያት ካለ አንዴ አንደመድምም። የወንድ የዘር ፈሳሽ ምርመራ ላይ ችግር ካለ የተወሰነ ጊዜ ተጠብቆ እንደገና ይደገማል። በእርግጥ ማይደገምባቸው ሁኔታዎች አሉ። በቂ ሲሆን በቂ ምክንያት ሊሆን ይችላል። በቃ እውነትም እንቀበለዋለን የምንልበት ጊዜ አለ። ግን ደግሞ መጠነኛ ችግር ሲሆን በአንዴ አይደመደምም። እንደገና ሌላ ጊዜ ሊደገም ይችላል ማለት ነው። የመጀመሪያው ስቴፕ የዘር ፈሳሽ ምርመራ ነው። የዘር ፈሳሽ ላይ ችግር ካለ ግን ተጨማሪ ስቴፖች ይካሄዳሉ። እንደ ምክንያቱ እንደምንጠይቀው ሂስትሪ እንደምናየው ምልክት አንዳንዴ በምርመራ በሰውነትም ውስጥም በምናየው ቼክአፕ በሚነገረንም ሂስትሪ ምንጠረጥራቸው ምክንያቶች ይኖራሉ። በዛ መሰረት ተጨማሪ የሆርሞን ምርመራዎች ይደረጋሉ ማለት ነው። የሆርሞን ምርመራ ማለት የጠቀስናቸው ኤፍኤስኤች፣ ኤልኤች፣ ኤስትራዳዮል፣ ፕሮላክቲን፣ ቴስቶስትሮን እነዚህ ሆርሞኖች ቼክ ይደረጋሉ። እነዚህ ሆርሞኖች ላይ ችግር ካለ በእነዛም ተነስተን ህክምናዎችን እናደርጋለን ማለት ነው። ሌላ ምክንያቱን ለማወቅ እንግዲህ የዘር ፈሳሽ ላይ ችግር ካለ ነው ሌሎች ምርመራዎች የሚደረጉት ብያለሁ አይደለም። ስለዚህ በዛ ችግር ካለ አልትራሳውንድ የዘር ፍሬ አልትራሳውንድ ሊደረግ ይችላል ማለት ነው። አንዳንዴ ደግሞ እስከ ዘረመል ምርመራ ወይም ደግሞ ካሪዮታይፕ የምንለው እስከዛ ድረስ ልንሄድ እንችላለን ማለት ነው። መጀመሪያው ግን በጣም ቀላል የዘር ፈሳሽ አንዴ ሰጥቶ እነዛን ክራይቴሪያዎች መሟላት አለመሟላታቸው ቼክ ማድረግ ነው። ከዛ በኋላ እንደ ችግሩ ሌሎች ተጨማሪ ምርመራዎች ይደረጋሉ ማለት ነው። የወንድ የመካንነት ችግር እንዴት ነው የሚታከመው? ይታከማል ወይ? ምክንያቱም ብዙ ሰው ይፈራል። በቃ መካንነት አለ ወይም ደግሞ የዘር ፍሬ ላይ ሌሎችም ላይ ችግር አለ ከተባለ ቀጥሎ የሚፈራው ያው አይታከምም ይሆን ወይ ነው። ብዙ ደረጃዎች አሉ። እንደ ደረጃው እንደ ችግሩ ህክምናው ይሰጣል። አንዳንዴ በጣም በቀላሉ የሚታከም ሊሆን ይችላል። ለምሳሌ ከሱሶች ጋር ከመድኃኒቶች ጋር ተያይዘው የመጡ የስፐርም አመራረት ችግር ከሆነ ብዙዎቹ ያንን ሱስ በማቆም ለምሳሌ ማጨስ ከነበረ ማጨስ በማቆም መቃም ከነበረ መቃም በማቆም ከልክ ያለፈ አልኮል የሚጠቀም ሰው ከሆነ አልኮል በማቆም ኤክሰርሳይዝ በማድረግ ከልክ ያለፈ ክብደት ከነበረ ክብደት በማስተካከል እና ቫይታሚኖች የተወሰኑ ሰፕሊመንቶች በመውሰድ አመጋገብ በማስተካከል አብዛኞቹ ችግሮች ሊመለሱ ይችላሉ ማለት ነው። ምናልባትም እስከ ህክምና ላይሄድ ይችላል። በጣም በቀላሉ አኗኗር ዘዴያችንና የምንጠቀማቸው ነገሮችን በማስተካከል የስፐርም ችግርን ወይ የጥራት ችግርን መመለስ ይቻላል ማለት ነው። ከዛ ከፍ ሲል ግን ወደ ሀገራችን እንኳን ብንመጣ ለምሳሌ በማዕከላችን በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የመካንነትና የስነ ተዋልዶ ማዕከል ውስጥ የሚሰጡ ህክምናዎች አሉ። ከቀላሉ ከቫይታሚን ከመስጠት እስከ አይቪኤፍ የምንለው አይቪኤፍ ኤክስ የምንለው የህክምና አማራጮች አሉ ማለት ነው። ስለዚህ በቀላሉ የማይመለስ ችግር ከሆነ የወንድ የዘር ፍሬን በመውሰድ የሴቷ እንቁላል በሚዘጋጅበት ጊዜ እየተከታተልን ስፐርሙ ተጣርቶ በደንብ የሚንቀሳቀሰውን ስፐርም ተመርጦ ወደ ሴቷ በመፀን በመመለስ እርግዝና እንዲከሰት ማገዝ ይቻላል፣ በወንድ በኩል ከሆነ ችግሩ ማለት ነው። ከዛ ካለፈ ደግሞ አይቪኤፍ ኤክስ የምንለው ነገር አለ። ይሄ ትንሽ ረዘም ያለ ሂደት ያለው ትንሽ ውድ የሆነ ህክምና ሂደት ነው። ግን ደግሞ እንደ መፍትሄ በጣም ጥሩ መፍትሄ የሚባል የህክምና አማራጭ ነው ማለት ነው። ይሄም ደግሞ ምንድነው ትንሽ ረዘም ያለ ነው። ሴቷ ናት በጣም ሂደቱ ረዥም ሂደቱን የምትሄደው። በዋናነት ግን ዝም ብሎ ጠቅለል ተደርጎ ሲገለጽ የሴቷ እንቁላል ካደገ በኋላ ተለቅሞ የወንድ ስፐርም ተወስዶ ስፐርሙና እንቁላሉ ላብራቶሪ ውስጥ እንዲገናኝ በማድረግ ጽንስ ሲፈጥር ወደ ሴቷ ማፀን የመመለስ ሂደት አይቪኤፍ ይባላል። ስፐርሙ በጣም ደካማ ከሆነና በራሱ ተገናኝቶ ከእንቁላሉ ጋር ጽንስ መፍጠር የማይችል ከሆነ ደግሞ ተመርጦ በማይክሮስኮፕ እየታየ ወደ እንቁላል
በመውጋት በባለሙያዎች በማይክሮስኮፕ እያዩ ኢክሲ እንለዋለን በመውጋት ጽንስ እንዲፈጠር ማገዝ ይቻላል ማለት ነው። እነዚህ አድቫንስድ የሆኑ የህክምና አማራጮች ናቸው። ይሄ በትክክል ተመርቶ ግን ደግሞ የጥራት ችግር ሲኖር ነው። አንዳንዴ ቅድም የገለጽኩት ለምሳሌ ተመርቶ ግን መውጣት ሳይችል አዞስፐርሚያ የምንለው ችግር ሲሆን፣ በተለይ ደግሞ ኦብስትራክቲቭ አዞስፐርሚያ የምንለው ችግር ሲሆን ፍሬው ላይ በመሄድ በሰርጀሪ ቀለል ባለ ሰርጀሪ እንግዲህ ህክምናው ሰርጀሪ እንለዋለን እንጂ ቀለል ያለ ቀዶ ጥገና ስፐርም ከቦታው ላይ መውሰድ ይቻላል። ያ የተወሰደው ስፐርም ፍሪዝ ይደረጋል፣ ማቀዝቀዣ ውስጥ ይቀመጣል። ለረዥም ጊዜ መቀመጥ ይችላል። ከተቀመጠ በኋላ የሴቷ እንቁላል በህክምና ሂደት አድጎ ተለቅሞ ልክ እንቁላሉ ዝግጁ ሲሆን ስፐርሙ ከተቀመጠበት አውጥቶ ወደ እንቁላል በመውጋት ጽንስ እንዲፈጠር ማገዝ ይቻላል ማለት ነው። እነዚህ በጣም በሀገራችን ውስጥም ያሉ በማዕከላችንም የሚሰጡ የህክምና አማራጮች ናቸው። አልፎ አልፎ ለህክምና አስቸጋሪ ሆነው አሉ። በእርግጥ ለምሳሌ ፍሬው ፌል ሲያደርግ የዘር ፍሬ ምንም የማይመረት ሲሆን በሰርጀሪም ተፈልጎ የማይገኝበት ጊዜ አለ። እንደዛ ሲሆን ያለው አማራጭ ትንሽ ብዙ ጊዜ ቶሎ ጥንዶች የሚቀበሉት አማራጭ ላይሆን ይችላል። በሀገራችንም የተፈቀደ አማራጭ አይደለም። ስፐርም ዶኔሽን የሚለው ለጥንዶቹ ልጅ የሚያገኙበት መንገድ አንድ አማራጭ ነው። የመጨረሻው አማራጭ ስፐርም ዶኔሽን የምንለው ነው ማለት ነው። ጥንዶች መካንነት ሲያጋጥማቸው ከ40 እስከ 50% ጊዜ የሴቷ ነው፣ ወደ 40 እስከ 50% የወንዱ ነው። ኦልሞስት እኩል በሚባል ደረጃ። አንዳንዴ በሁለቱም በኩል ችግር ሊኖር ይችላል። አንዳንዴ ደግሞ ወደ 10% የሚሆኑት ላይ ደግሞ ምንም አይነት ላለማርገዝ ምክንያት የሚሆን በህክምና ተመርምሮ የተገኘ ችግር ላናገኝ እንችላለን። ስለዚህ የወንድ የመካንነት ችግር ትንሽ የሚባል አይደለም፣ ኦልሞስት እኩል በሚባል ደረጃ ነው ያለው። ሌላ በጣም የሚነሳው ነገር እድሜና የወንድ መካንነት እንግዲህ በጣም እናውቃለን። በሴት በኩል እድሜ ትልቁ ፋክተር ነው። ለህክምና ውጤታማነትም በተፈጥሮም በቀላሉ ለማርገዝ የሴቷ እድሜ ትልቅ ፋክተር ነው ተብሎ ይወሰዳል። ምክንያቱም የሴት ልጅ እንቁላል መጠን ቋሚ ነው። እድሜ በሄደ ቁጥር የእንቁላል መጠን እየቀነሰ መጠን ብቻ አይደለም ጥራትም አብሮ እየቀነሰ ይሄዳል። በወንዶች በኩልስ ያለው ነገር እንዴት ነው? እንግዲህ የወንድ የዘር ፍሬ ኮንቲኒየስ ነው አመራረቱ። አንዴ ተሰጥቶ ከዛ እየተነሳ አይደለም ስፐርሙ የሚወጣው። አመራረቱ ኮንቲኒየስ ነው፣ ሌላ ችግር እስከሌለ ድረስ ማለት ነው። በእድሜ ሂደት ግን በተለያዩ ምክንያቶች የስፐርም ጥራት እየቀነሰ ሊመጣ ይችላል። እድሜ ራሱ አንድ ፋክተር ነው። ሌሎች ተጓዳኝ የጤና ችግሮች ይኖራሉ። ለምሳሌ እንደ ስኳር፣ ግፊት፣ መድኃኒቶችን የመጠቀም ሰርጀሪዎች። ለምሳሌ በወንዶች በኩል የሚታወቅ ነገር አለ። እድሜ በሄደ ቁጥር የፕሮስቴት የምንለው እጢ ወይም ግላንድ የመተለቅ ነገር አለ። ለዛ የሚሰራ ሰርጀሪ ራሱ የራሱ ተጽዕኖ ያመጣል ማለት ነው። ስለዚህ የማርገዝ እድል በአጠቃላይ ሲታይ እድሜ በሄደ ቁጥር እየቀነሰ ይሄዳል። ግን እድሜ ስለሄደ ግን ማርገዝ አይቻልም ማለት አይደለም። በወንዶቹ በኩል የራሱ ተጽዕኖ ይኖራል። አንዳንድ መረጃዎች አሉ። በእርግጥ የስፐርም ጥራት እየቀነሰ የዲኤንኤ ፍራግሜንቴሽን ወይም ደግሞ የዲኤንኤ ችግር የመደጋገም ነገር ይበዛል እድሜ በሄደ ቁጥር ይባላል። የሚፈጠረውም ጽንስ ጤናማ ያለመሆን፣ ምናልባት ሌላ በጣም መሰመር ያለበት ነገር ስፐርም ጥራት ለመረገዝ ብቻ አይደለም፣ እርግዝናውን የመቀጠል ሁኔታ ላይ ተጽዕኖ ይኖራል። ስለዚህ ስፐርም ችግር ካለ ተደጋጋሚ እርግዝና ለመውረድም ምክንያት ሊሆን ይችላል ማለት ነው። እድሜ በተወሰነ ደረጃ ተጽዕኖ አለው በራሱ እድሜ በቁጥር ደረጃ ወይ ደግሞ ሌሎች ተያያዥ የጤና ችግሮችም። አንዳንዴ ደግሞ አሁን ለምሳሌ ረዥም ጊዜ እያጨሰ የቆየ ሰው ከሆነ እንግዲህ ያ ኢፌክት እየተጠራቀመ ነው አይደለም የሄደው። የማጨሱ ጉዳት እየተጠራቀመ ሲሄድ በእድሜ ያ ነገር በደንብ አኪሙሌት ያደርግና ስፐርም አመራረት ላይ በደንብ ችግር ሊፈጥር ይችላል ማለት ነው። ሌሎችም አሁን ስኳር ለምሳሌ በጣም ያልተነሳ ችግር በወንዶች በኩል የስኳር ችግር በተለይ ደግሞ በደንብ ያልተቆጣጠር ነው ስኳር በሽታ ሲኖር ስፐርም አመራረትም ላይ የስፐርም ጥራትም ላይ አንዳንዴ ደግሞ ሌሎች ለምሳሌ ስፐርም በትክክል እንዳይወጣም የማድረግ ሪትሮግሬድ ኢጃኩሌሽን እንለዋለን። ኢጃኩሌት በሚደረግበት ጊዜ ስፐርሙ ከመውጣት ይልቅ ወደ ፊኛ የመመለስና እርግዝና እንዳይከሰት የማድረግ ችግርም ሊኖር ይችላል ማለት ነው። ስለዚህ እድሜ ቀላል ነገር አይደለም። በወንድም በኩል ተጽዕኖ እንደ ሴት ባይሆንም የራሱ ተጽዕኖ ይኖረዋል ማለት። ጥንዶች የመካንነት ችግር ሲያጋጥማቸው ወይም ደግሞ መቼ ነው የመካንነት ችግር አለ ብለው ወደ ጤና ተቋም መሄድ ያለባቸው የሚለው ብዙ ጊዜ የሚነሳ ጥያቄ ነው። በተለይ በእኛ ሀገር የተለመደ ነው ረዥም ጊዜ መቆየት፣ 2 ዓመት፣ 3 ዓመት፣ 4 ዓመት እንደውም በጣም ብዙ ጊዜ የምናያቸው 5፣ 10 ዓመት የሚቆዩም አሉ። ምንም አይነት የሕክምና እርዳታ ምንም አይነት ምርመራ ሳያደርጉ። በሕክምናው ግን የሚመከረው ወጣት ከሆኑ በተለየ ሁኔታ እርግዝና ሊከለክል የሚችል ችግር ከሌለ 1 ዓመት ድረስ
ወክረው ምንም አይነት መከላከያ ሳይጠቀሙ አብረው እየኖሩ በቂ የሆነ ግንኙነት ላይ ምንም አይነት ችግር ሳይኖር እንደዚህ እየሞከሩ በአንድ ዓመት ውስጥ እርግዝና መከሰት ካልቻለ ወደ ጤና ባለሙያ ቀርበው ምርመራዎችን ማድረግ የመጀመሪያው ስቴፕ ነው ማለት ነው። ምርመራ ላይ ችግር ሊገኝ ይችላል ላይገኝ ይችላል፣ ግን ምርመራ ማድረግ የመጀመሪያው ስቴፕ ነው። አንዳንዴ ግን አንድ ዓመት ማይጠበቅበት ሁኔታዎች አሉ። ለምሳሌ የታወቀ የጤና ችግር ካለ፣ ግንኙነት ላይ ችግር ካለ፣ በሴቷ በኩል ደግሞ እድሜ ከ35 በላይ ከሆነ ወይም ደግሞ ምልክቶች ይኖራሉ። አንዳንዴ ፔሪየድ በትክክል ማይመጣ ከሆነ እየቆየ የሚመጣ ከሆነ ቶሎ የሚመጣ ከሆነ እንቁላል በትክክል ያለመለቀቅ ምልክት ሊሆን ይችላል። ከዚህ በፊት ሌላ ትዳር ኖሯቸው ለምሳሌ ረጅም ጊዜ እርግዝና ሳይከሰት ቆይቶ አሁን አዲስ ትዳር መስርተው እንደገና አንድ ዓመት መጠበቅ የለባቸውም። ምክንያቱም አንዴ የሆነ ችግር አለ ማለት ነውና ቶሎ ቼክ ማድረግ ይጠበቅባቸዋል። ስለዚህ ሰርጀሪ ከነበረ በሴቷ በኩልም እንደዚህ በወንድ በኩልም የዘር ፍሬ ላይ ሰርጀሪ ከነበረ፣ ኢንፌክሽን ከነበረ እነዚህ እርግዝና ሊከለክሉ የሚችሉ ችግሮች ስለሆኑ አንድ ዓመት ሳንጠብቅ በ6 ወር አንዳንዴ ደግሞ እንደውም አሁን ጥሩ ነው በ3 ወር በ4 ወር የሚመጡም አሉ። ቼክ አፕ አትሊስት የመጀመሪያ ደረጃ ምርመራ አድርጎ ምንም ችግር ከሌለ በተፈጥሮ እርግዝና እስከሚከሰት መጠበቅ ይቻላል ባለሙያ ካማከሩ በኋላና ስለዚህ 6 ወር በተለያዩ ምክንያቶች ሲታወቅ አንድ ዓመት ግን አጠቃላይ ለማንኛውም ሰው አንድ ዓመት ጠብቆ እርግዝና መከሰት ካልቻለ ወደ ጤና ተቋም ሄዶ ከቀላል እስከ ከባድ ምርመራ ሊሆን ይችላል። እንግዲህ ቀላሉ የምንለው የስፐርም ቼክ አፕ ነው። ከባዱ ደግሞ በሴቷ በኩልም በወንድም በኩል የምናደርጋቸው ከፍ ያሉ የምርመራ አይነቶች ናቸው። ማዕከላችን ውስጥ ስለሚሰጡ አገልግሎቶች የምትፈልጉትን ባለሙያ እኔንም ጭምር ሌሎችም ባልደረቦቼ የሚገቡበት ሰዓት ለይታችሁ በዚህ ሰዓት መምጣት ፈልጋለሁ፣ ይሄን አይነት ሕክምና ማግኘት ፈልጋለሁ ብላችሁ ተጨማሪ መረጃ ማግኘት ከፈለጋችሁ ከዚህ ስር በምናስቀምጠው ስልክ ደውላችሁ ተጨማሪ መረጃ ማግኘት ትችላላችሁ። ሰላም እንዴት ናችሁ የናይል ኬር ቤተሰቦች? ዛሬ ትልቅ ሲኒየር ዶክተር ጋር ያለ ነው። ዶክተር መሰረት በቅዱስ ጳውሎስ የመካንነትና ስነ ተዋልዶ ዲፓርትመንት ኃላፊ እንዲሁም ደግሞ ማህበረሰባቸውን ብዙ አመት እያገለገሉ ያሉ አሁንም ደግሞ ጊዜያቸውን ሰጥተው ብዙ ስራ እየሰሩ ያሉ ናቸው። ዛሬ ደግሞ ከኛ ጋር በመሆን በኢሜል ኢንፈርቲሊቲ ላይ በአማርኛ ፕሮግራም ከኛ ጋር ማህበረሰባቸውን ለማስተማር ጊዜያቸውን ከጠባብ ጊዜያቸው ሰጥተው ከኛ ጋር ኦልሞስት ፕሮግራም አዘጋጅተዋል። እኛም ደግሞ እነሱ በሀገር አቀፍ ደረጃ ማህበረሰባቸውን ለማገልገል ያላቸውን ትጋት በማድነቅ እንዲሁም ዛሬ ለሰጡን ጊዜ ቴንኪዩ ለማለት ሰርቲፊኬት ፓብሊኬሽን ይዘን ለዶክተር እየሰጠን ነው። ዶክተርም በጣም እናመሰግናለን። በምትሰሩት ስራ በጣም እንኮራባችኋለን። ቴንኪዩ እንላለን። ያው ይሄንን ደግሞ እኛ ብቻ ሳይሆን ማህበረሰቡም እንደሚያመሰግን ተስፋ አለን። ሰርቲፊኬት ልንሰጣችሁ ወደናል።